ፊልሙ ሲጀምር የድሮ የሃይስኩል ተማሪዎች አንድ ላይ በመሰባሰብ ለመዝናናት ከብዙ ዓመት በኋላ ተቀጣጥሮ የተገናኙበት ጊዜ ነበር። ኤሚም ከባለቤቷ ጄምስ ጋር ነበር የመጣቸው። ልጃቸውንም ይዘው መጥተዋል። ሌሎኞቹ ጥንዶች ደግሞ ዛክ እና ሎራን ናቸው። ፕሮግራሙም የተዘጋጀው በዳን ነው። እሱም ከገርል ፍሬንዱ ጋር ነበር የመጣው። የጀልባውን ባለቤት እሱ ስለሆነ ሁሉንም ነገር በማድረግ የደስታ ጊዜ እንዲያሳልፉ እየሞከረ ነበር ያለው። ኤሚ ጀልባው ላይ መውጣት ከጀመረችበት ጊዜ ጀምሮ በፍርሃት እየተንቀጠቀሰች ነበረ። ይሄም በልጅነቷ ከመጣ ትራማ የመጣ ነው። በልጅነቷ አባቷ ሲሰምጥ በአይኗ አይታ ነበረ። በዚህም ምክንያት ጀልባው ላይ ከወጣች ጊዜ ጀምሮ እንዳሰምጥ የሚያደርጋት ጃኬት ነበር የለበሰችው። ከኤሚ በቀር ሁሉም ከጀልባው እየዘለለ ባህር ውስጥ እየተዝናና ነበረ። ነገር ግን ተጫዋቹና ቀልደኛው ዳንም ኤሚን ይዟት ወደ ታች ውሃ ውስጥ ይገባል። እሷም በድንጋጤ ትጮኻለች። ነገር ግን ሁሉም ሰው እጅግ ወሳኝ የሆነ ነገር ረስተዋል። የጀልባውን መሰላል ማንም ሰው አላወረደም። ወደ ላይም ለመድረስ ሲንጠራሩ ጀልባው እጅግ ረጅም ነበርና መድረስ አልቻሉም። በዚህም ምክንያት